ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርስላችሁ ልዩ ዝግጅት ነው። በዛሬው የገበያ ሚዲያ ልዩ ዝግጅታችን በህዳሴ ግድብ ዙሪያ አዲስ አነጋጋሪ መረጃ ተሰምቷል። በተለይም ግብጽ የጥንት አመድ መሰል ንጥረ ነገርን በመጠቀም ግድቡን አማሟለው እንደዚሁም ወታደራዊ እርምጃ ወስዳለሁ ስትል ያስተላለፈችውና በሚስጥር ይዛ ስትሰራበት የነበረው እቅዷ ሚስጥራዊ ሰነድ መውጣቱ ታውቋል። ይህንን መረጃ በሚመለከት ሰፋ ያለ ዝርዝር መረጃን የምንሰጣችሁ ይሆናል። አብራችሁን እንድትቆዩ በመጋበዝ በቆይታችን ታዲያ ተወዳጁ ገበያ ሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ እየጋበዝኩኝ በቀጥታ ወደ መረጃው አልፋለሁ። ዘመናትን ከተሻገረ የውጭና የሀገር ውስጥ ኃይሎች ውዝግብና ንትርክ ብሎም ለዓመታት ከዘለቀ የግንባታ ሂደት በኋላ ታላቁ የህዳሴ ግድብ እንደሚባለውና ብዙዎቻችን ተስፋ ስናደርግ እንደነበረው የግንባታ ሂደቱ ተጠናቆ ኢትዮጵያና ምስራቅ አፍሪካን በብርሃን ሊያጥለቀልቅ እነሆ በዝግጅት ላይ የመሆኑ ዜና ከተሰማ በኋላ በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ትውልደ ኢትዮጵያውያንንና መላውን የሀገራችንን ወዳጅ ህዝብና ሀገራትን ያኮራና ትልቅ ደስታንም የፈጠረ አብይ መነጋገሪያ ጉዳይ ሆኗል። ታዲያ አገራችን ለዘመናት በተደረገ የህዝብና መንግስት ተጋድሎና በትውልድ ቅብብሎች ዛሬ ላይ ለፍጻሜ የበቃውን ለመመረቅ የተቃረበውን ይህንን የትውልድ የአይበገሬነትና የጽናት ተምሳሌት የሆነውን ታላቅ ግድብ የማጠናቀቂያ ሪቫን ለመቁረጥ ሽር ጉድ በጀመረችበት በዚህ ጊዜ ከቀቢጸ ተስፋኛዋ የማይፈታ ህልም አላሚዋ የሀገራችን የዘመናት ቀንደኛ ጠላት ከሆነችው ከግብጽ አስደንጋጭ ዜና መስማታችን ለምን ብለን በዚህ ጊዜ ተንኮል ማሰብ አስፈለገ ስንል እንድንጠይቅ አስገድዶናል። ብዙም ሳናለፋችሁ ምን ተሰምቶ ነው ወደሚለው መረጃ ስናልፍም አይናወጣዋና ሴረኛዋ ግብጽ ግድቡን በጥንታዊ አመድ መሰል ንጥረ ነገር አሟሟለው ስትል በአፈቀላጤዎቿ በኩል ዝም አላልኩም አስታውሱኝ አጀንዳ ልስጣችሁ ስትል ከሰሞኑ ያሰራጨችው የጉድ ቀን አይመሽም ዜና ጅብ ከሄደ ውሻ ጮኸ አስመስሎባታል። ከትላንት በስቲያ ግድቡን በሚመለከት ከወደ ካይሮ የወጡ መረጃዎች እንደጠቆሙት ግብጾች አዲስ ነገር ግን ኋላ ቀር የሆነ ዘዴን በመጠቀም ግድቡን ለማፍረስ እያሴሩ ስለመሆናቸው ተሰምቷል። አቅም ያጣ አህያውን ትቶ ዳውላውን እንዲሉ እንደ ግመል ሽንት ነገሮችን ወደ ኋላ በመጎተት የሚታወቁት የግብጽ ፖለቲከኞች፣ ምሁራንና ነገር አሟቂ የሆኑ ታዋቂ ሰዎቿ በፈርዖን ዘመን የነበረውን ዱቄት መሳይ ንጥረ ነገርን በመጠቀም ግድቡን እናሟሟዋለን የሚል የማይናቅ ነገር ግን በሳይንስም ሆነ በአፈ ታሪክ ተቀባይነት የሌለው ተረት መሳይ የነገር ጉንጉን ይዘው ብቅ ማለታቸው አሁንም ተስፋ እንዳልቆረጡና ሆዳደር በሆኑ ጀሌዎቻቸው አማካኝነት ህዝብን በማበጣበጥና ሀገርን በማመስ ሊያሳኩት ያልቻሉትን ፖለቲካዊ ዓላማ በሌላ መልክ ይዘው ብቅ ማለታቸው አህያ እኔ ከሞትኩኝ ሰርዶ አይብቀል አስመስሎባቸዋል። ነገሩ የሆነው እንዲህ ነው። ኢትዮጵያ ግድቡን ገንብቻ አጠናቀቅ ያለው እንኳን ደስ ያላችሁ ሪቫን ልቆርጥ ነው ስትል፣ ግብጾች ደግሞ የምቀኛ ፊት ቢቀባም አይወዛ ሆኖባቸው እንዴት ሲሉ ለመምከር ይወስናሉ። ታዲያ በዚህ የአልሲሲ መንግስት ፋይናንስ አቅራቢነትና አጀንዳ ሰጪ ሆኖ በተሰየመበት የጠንቋዮች እርባና ቢስ ስብሰባ ላይ አንድ ዶክተር መሐመድ ሐፊዝ የተባሉ በጂኦሎጂና በኃይል ማመንጫ ግድቦች ላይ በሚሰጡት አስተያየትና በሚጽፏቸው ጽሑፎች ተጽዕኖ ፈጣሪ የሆኑ የግብጽ ህዝብና መንግስት ከሚሰሟቸው ምሁራን መካከል አንቱታን ያተረፉ እንደሆኑ የሚነገርላቸው እኚህ ሰው ባጋሩት ጽሑፍ የህዳሴ ግድቡን ኮንክሪት የጥንታዊ ፈርዖኖች የአስክሬን ወይም የሬሳ ማድረቂያ ዱቄትን በመጠቀም ምስጢራዊ በሆነና በረቀቀ መንገድ ልናሟሟው እንችላለን በሚል ያጋሩት ባለ ሁለት ስለት መልእክት አዘል ጽሑፍ በመረጃ ድርቅ ለተመቱት የፈርዖኖቹ ሚዲያዎች የሰሞኑ አበይት የመነጋገሪያ የግብጽ ህዝብ መደለያ አጀንዳ ሆኗል። በዚህ ሙሉ በሙሉ ባልተብራራው ድብቅ ወታደራዊና ፖለቲካዊ በሆነ ብሔራዊ የደህንነት ሰነድ ፍንጭ አግኝተናል ሲሉ መናገራቸው የተዘገበው በግብጽ ጦር ኃይሎች የስትራቴጂክ ኦፕሬሽን ማዕከል ውስጥ የጥናትና ምርምር ኃላፊ የሆኑት ሜጀር ጀነራል ኢብራሂም ሁሴን አቡ አልማቲ በበኩላቸው በሰጡት አስተያየት የዚህ ምስጢራዊ ሰነድ የመጀመሪያ ክፍል የግድቡን የውሃ ማጠራቀሚያ ኮንክሪት በጥንታውያን ግብጾች ነገስታት ወይም በፈርዖኖች ሬሳ ማድረቂያ ቁስ ማሟሟትና ከጥቅም ውጭ ማድረግ ሲሆን ሁለተኛው ዕቅድ ደግሞ በግድቡ ላይ ቀጥተኛ ወታደራዊ ጥቃትን መፈጸም እንደሆነ ተነግሯል።
ይህ የማይሆን ከሆነ ግን ሆዳደር በሆኑ ሀገርን ለማመስ በተጠንቀቅ ላይ ባሉ የውስጥ ወታደራዊ ተቃዋሚ ኃይሎች በማደራጀትና በማስታጠቅ በመርዳት እንዲሁም በፋይናንስም በመደገፍ ሀገሪቱን ለማተራመስ በዝግጅት ላይ መሆናቸውን ነው የጠቆሙት። ታዲያ ይህ መረጃ እስከ ተዘጋጀበት ሰዓት ድረስ ከኢትዮጵያ መንግስት በኩል የተነገረም ሆነ የተሰጠ መግለጫ አለመኖሩ የኢትዮጵያ መንግስትን ዝምታን በበጎ የሚመለከቱ ምሁራን በበኩላቸው በሰጡት አስተያየት ሙያ በልብ ነው የሚል ትርጉም ያዘለ ስለመሆኑ መናገራቸው ተገልጿል። ግድቡ በትልቅነቱ በአፍሪካ የመጀመሪያ በዓለም ደግሞ 7ኛ ደረጃ ላይ የሚገኝ ሲሆን 145 ሜትር ከፍታና 1870 ሜትር ርዝመት ያለው ነው። በጠቅላላው 74 ቢሊዮን ኪዩቢክ ሜትር ውሃ እንደሚይዝ መረጃዎች ያመላከቱ ሲሆን ውሃው በዋናው ግድብ ሲያዝ ቀጥተኛ በሆነው በግድቡ በቀኝ አቅጣጫ ውሃ እንዳይፈስ የሚያደርግ 5.2 ኪሎ ሜትር ርዝመት ያለው በአለት ድንጋይ ተጠቅጥቆና በአርማታ የሚሞላ ሳድል ዳም ተጨማሪ ግድብን በማካተት የተገነባ ሲሆን ግድቡ ሲሞላም ውሃው 246 ኪሎ ሜትር ወደ ኋላ በመመለስ እንደሚሞላና ለቱሪዝም፣ ለአሳ ልማትና ለሌሎች አገልግሎቶች እንደሚውል መረጃዎች ያመላክታሉ። አባይ የአገር ሲሳይ ለመሆን ተቃርቧል እየተባለ የሚነገረውም ለዚሁ ሲሆን የግድቡ መገንባት 65 በመቶ ለሚሆነው የኤሌክትሪክ ኃይል ተጠቃሚ ላልሆነውና የኤሌክትሪክ ኃይል ለመጠቀም ናፍቆት ላይ ላለው የኢትዮጵያ ሕዝብ የተስፋ ጭላንጭል የሚሰጥ ሲሆን የማታውን ጨለማ በብርሃን ለመተካት በተስፋ እየተጠባበቀ ለሚገኘው የኢትዮጵያ ሕዝብም ትልቅ ብስራትን ይዞ ይመጣል ተብሎ ይጠበቃል። በእንጨት ማገዶና በኩራዝ መብራት ለትራኮማና ሌሎች የአይን በሽታ የተጋለጡ እናቶች የህዳሴውን ግድብ መጠናቀቅ እንደ ተአምር እንደሚጠብቁትም የአደባባይ ምስጢር ነው። 6200 ሜጋዋት የኤሌክትሪክ ኃይል ያመነጫል ተብሎ የሚጠበቅ ሲሆን ይህም ለሀገራችን ህዝቦች ብቻ ሳይሆን ዓመቱ ሙሉ የሚመነጨው የኤሌክትሪክ ኃይል በቀጠናችን ላሉ እንደ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ጅቡቲ፣ ኤርትራና ግብፅን የመሰሉ ሀገራት ጭምር በመጠነኛ ዋጋ ኃይል እንዲያገኙ የሚያስችል ነው ተብሎ ተስፋ የተጣለበት ትልቅና ታሪካዊ ሜጋ ፕሮጀክት ነው። በተጨማሪም የምስራቅ አፍሪካ ሀገራትን በኃይል ልማት በማስተሳሰር ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ግንኙነታቸውን በጋራ ተጠቃሚነት መርህ ለማጠናከር የሚያስችል ግዙፍ ፕሮጀክት ስለመሆኑም ሲነገርለት ቆይቷል። የግድቡ ፕሮጀክት ግንባታው ከተጀመረበት ጊዜ አንስቶ ላለፉት 12 ዓመታትና 13 ዓመታት እልህ አስጨራሽ ድርድር ከግብፅና ከሱዳን ጋር መካሄዱ የሚታወስ ሲሆን ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው ሁሉ ምሁራኑ በድርድሩ ሂደትና አሁን በተደረሰበት ጉዳይ ላይ ታላቁ የኢትዮጵያ ህዳሴ ግድብ ለቀጠናዊ ትስስርና ለጋራ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ እንዳለው ቢናገሩም ይሁንና ግን ግብጾች ሊዋጥላቸው አልቻለም። ታዲያ ለዚህም ይመስላል በተለያየ ጊዜ የተለያዩ ሴራዎችን በመቀመር በኢትዮጵያ ህዝብ ላይ አጀንዳን እየሰጡ ህዝቡን ሲያፋጁና በጀትም ፋይናንስ እያደረጉ ሲያዋጉ የከረሙት። ለመሆኑ ግብጽ የምታነሳው የድርድር ሐሳብ ምንድን ነው? ግብጽ ምን ትፈልጋለች? የግብጽ ተደራዳሪዎች የታላቁ የኢትዮጵያ ህዳሴ ግድብን በማስፈራራትም ሆነ ባገኙት አጋጣሚ ማስቆም ለዓመታት የነበረ የመጀመሪያ ግባቸው ነው። ይህ ብቻም ሳይሆን ኢትዮጵያ ከዚህ በኋላ ግድብም ሆነ ልማት በአባይ ወንዝ ላይ እንዳታካሄድ የሚያደርጉ ሐረጎችንና አረፍተ ነገሮችን በማስገባት ችግር ሲፈጥሩም ቆይተዋል። ሴራው በዚህ ብቻ የሚቆም ሳይሆን ኢትዮጵያ የምትደራደረው ስለ ህዳሴ ግድብ መሆኑ እየታወቀ ጉዳዩን ከአስዋን ግድብ ጋር በማያያዝ ሲያወሳስቡ መቆየታቸው የሚታወቅ የአደባባይ ሐቅ ነው። የአስዋን ግድብ ከሚይዘው ውሃ እንዳይቀንስ በሚል አጀንዳ ይዘው የሚመጡት ግብጾች የአስዋን ግድብ እንደሚታወቀው የግብጽ ግድብ ሆኖ ሳለ ኢትዮጵያ በማትቆጣጠረውና በማይመለከታት ጉዳይ ከህዳሴ ግድብ ለማያያዝ የሚሞክሩት ዞሮ ዞሮ የኢትዮጵያን በአባይ ውሃ የመጠቀም መብት ለመገደብ ከማሰብ የሚመነጭ እኩይ ተግባር እንደሆነ ዓለም ያወቀው ፀሐይ የሞቀው እስካሁንም በታሪክ የተቀመጠና እየቀጠለ ያለ እውነታ ነው። ሁልጊዜም የግብጽ ተደራዳሪዎች የመደራደሪያ ሐሳብ ማኖ ለማስነካት የሚሞክር ሴራን ይዘው መምጣት ሲሆን ይህ ደግሞ አሁን ላይ የተሳካላቸው አይመስልም። ታዲያ ለዚህም ሳይሆን አይቀርም ግብጾች ከዚህ ቀደም አያት ቅድመ አያቶቻቸው ሲጠቀሙበት የነበረን ባህላዊ ነገር ግን በሳይንስ የማይታወቅ በአፈ ታሪክም ምናልባት ሲነገር እንጂ በተግባር ያልታየን አመድ መሳይ ንጥረ ነገርን በመጠቀም ይህንን የሚያክል ግዙፍ ግድብ ለማሟሟት ወይም
ለማፍረስ አሲረው እየሰሩ እንደሆነ የገለጹት። ለዚህም የኢትዮጵያ ተደራዳሪዎች የዓለም አቀፍ የውሃ አጠቃቀም መርሆችን መሠረት በማድረግ ግድቡ የታችኛውን የተፋሰስ ሀገራት ላይ የጎላ ጉዳት እንደማያደርስና ተባብረው ከሰሩ ደግሞ ለቀጠናው ኢኮኖሚያዊ እድገት ያለውን ፋይዳ በማሳየት ነበር መርህን ጨብጠው ሲከራከሩ የነበሩት። ይሁንና ግን አሁን ላይ ከግብጾች ጋር መከራከር አድካሚ እንጂ ጥቅም ያለው ሆኖ አልተገኘም። በዚህም ሳይሆን አይቀርም ግብጾች ኢትዮጵያኖች ለድርድር ክፍት ስላልሆኑ የራሳችንን መንገድ መፈለግ አለብን ሲሉ በኢትዮጵያ የህዳሴ ግድብ ላይ ትልቅ የሚባል ፖለቲካዊ አሻጥርን ያዘለ የኃይል እርምጃ ለመጠቀም እያሴሩ የሚገኙት። አሁን ላይ ድርድሩ እየበሰለና ፍሬ እያፈራ ሲመጣም የነበረው የጦርነት ነጋሪት ጉሰማ፣ ዛቻና ማስፈራራት በአንጻሩ ቀንሶ የነበረ ቢሆንም በዚህ ሁኔታ በተለይም በዚህ ወቅት የዚህ አይነት አጀንዳ መላኩ እንደዚሁም መሰማቱ በኢትዮጵያ በኩል ሊመጣ የሚችለውን ችግር እንቋቋመዋለን፣ ኢትዮጵያ በሀገር ውስጥ ባሉ በተለያዩ ግጭቶች ተዳክማለች ከሚል እሳቤም እንደሆነ በርካታ ምሁራን ሐሳብ አስተያየታቸውን እየሰጡ ነው። ይህም የብዙ ውጣ ውረድ ውጤት እንጂ ዝም ብሎ የተገኘ ድል እንዳልሆነ እየተነገረ ባለበት በዚህ ጊዜ ግብጾች ኢትዮጵያኖች የህዳሴ ግድብን ገንብተው ጨርሰው ሪቫን ሊቆርጡ አይገባም፣ በዛ ቀን ሞት እንጂ ሌላ አይሰማም የሚል አጀንዳን ይዘው አንግበው እየተራመዱ እንደሆነም ተገልጿል። ታዲያ ይህ ምን ያህል እውን ይሆናል? የጂኦፖለቲክስና የሃይድሮፖለቲክስ ተመራማሪዎችና ተንታኞች እንደሚያስረዱት ግብጽ በቀጣይ የእስራኤል አንደኛዋና ቀዳሚዋ ኢላማ ትሆናለች ተብሎ ከሚጠበቁ አገራት መካከል አንዷ መሆኗ በኢትዮጵያ ላይ ያላትን ኃይል ለማሳየት እንድትነሳሳ ምክንያት እንደሆናትም እየተናገሩ ይገኛሉ። በተለይም የጋዛ ስደተኞችን ወደ ሲናይ በረሃ ታሰፍራለች መባሉ እስራኤል አሁን እኔ ላይ ሸርባ ልትሰራ ያሰበችው ዕቅድ ከኢትዮጵያ ጋር ተያያዥነት ስላለው ሳልቀደም ልቅደም የሚል ሐሳብን አንግባ በኢትዮጵያ ላይ እንድታሴርና እንድትሰራ እንዳደረጋትም ምሁራን በመግለጽ ላይ ይገኛሉ። ይሁንና ግን ይህ ጉዳይ አሁን በቀላሉ ተፈጻሚ የሚሆን እንዳልሆነ ምሁራኑ ጨምረው ገልጸዋል። በተለይም የአሜሪካና የምዕራባውያን ሀገራት አቋም ከኢትዮጵያ ጋር ማበራቸው ለግብጽ ፈተና እንደሚሆንባት የተገለጸ ሲሆን ኢትዮጵያም ያላሳየቻቸው ብዙ ጠንካራ ወታደራዊ አቅሞች ያሏት አገር ሆና በመገኘቷ ይህ ነገር በቀላሉ ሊሳካ እንደማይችል ሐሳብ አስተያየታቸውን ሰጥተዋል። የኢትዮጵያ ህዳሴ ግድብ ከባህር ጠለል በላይ 595 ሜትር በውሃ እንዲሞላ ስምምነት መደረሱ ለብዙዎች ሐሳቡ ግልጽ አለመሆኑ ምን ማለት ነው የሚል ጥያቄን አስነስቶ የነበረ ሲሆን የግድቡ መሠረት የተቀመጠው ከባህር ጠለል በላይ 500 ሜትር ላይ ሲሆን በመጨረሻው ስምምነት መሠረትም ከመሠረቱ በላይ 95 ሜትር ተፋጥኖ እንዲሞላ የሚፈቅድ እንደሆነም ተገልጿል። በዚህ የግድቡ ከፍታ ላይ 18.3 ቢሊዮን ሜትር ኪዩቢክ ውሃ እንደሚጨመር የታወቀ ሲሆን ወደ ኃይል ማመንጫ ተርባይኖቹ ውሃ የሚያልፍበት በር የሚገኘውም በዚሁ ከፍታ ላይ ይሆናል ተብሏል። ውሃው በዚህ ልክ ከተሞላ በበሮቹ ያለፈ ኃይል ማመንጨት እንደሚችልም ተገልጿል። ከዚህ በላይ ያለው የውሃ ማመንጫ የሌለው የተደፈነ ግድብ አካል ሲሆን መጠበቂያው ውሃው በክረምት እየተሞላ በበጋ ወቅት ኃይል ለማመንጨት እንዲረዳ ተደርጎ እንደሆነም ተገልጿል። በዚህ ከፍታ ልክ ውሃው ከሞላ ወደ ሱዳንም ሆነ ግብጽ የሚለቀቀው ውሃ ኃይል እያመነጨ የሚፈስ እንደሚሆንም መረጃዎች ያመላክታሉ። ሌሎች አማራጮችም መታየት ያለባቸው ቢሆንም የጂኦተርማል የፀሐይ የንፋስ ኃይል ልማትን ማስፋፋት እንዲሁም ሌሎች የመስኖ ልማትና የተለያዩ አገር አቀፍ የኢኮኖሚ ማሻሻያውን ተከትሎ ሊመጡ የሚችሉ የልማት ሥራዎች ከህዳሴ ግድብ መመረቅ ጋር ተያይዘው ለኢትዮጵያ ሕዝብ የሚበሰሩ ትልልቅ ዜናዎች ከፊት እየተጠበቀ ይገኛል። ሱዳንም ሆነች ግብጽ የዓለም የአየር ንብረት ተለዋዋጭ በሆነበት በዚህ ዘመን የውሃ አጠቃቀም ቁጠባን በማድረግ መጠቀም ሲገባቸው በኢትዮጵያ ላይ ዞረው ለማሴር መሞከራቸው አቅምን አለማወቅ ብቻ ሳይሆን ጊዜው ምን እንደሚፈልግ ካለመረዳት የመጣ የተሳሳተ የፖለቲካ አካሄድ እንደሆነ የጂኦፖለቲክስ ባለሙያዎች የሚተነትኑትና በትንተና ውጤታቸው የሚሰጡት ምክረ ሐሳብ ነው። አገራችን እስካሁን በአባይ ወንዝ ላይ የተጠቀመችበት ጊዜ ባይኖርም ለወደፊት ውሃ በቁጠባ በመጠቀም መለመድ ያለበትን ጉዳይ በማስተማር ከላይ ለተጠቀሱት ጉዳዮች ሁሉ ሦስቱ አገራት በትብብር አብረው እንዲሰሩ ከማግባባት ጀምሮ የሀገር ውስጥ ልማትን በማፋጠን አቅሟን በማጠናከር በቀጠናው ላይ
ኃያል ሆና ለመውጣት የሚያስችል አቅም እየፈጠረች መሄድ እንዳለባት በርካታ ምሁራን የሚሰጡት ሐሳብ አስተያየት ነው። ይሁንና ግን በህዳሴ ግድብ ላይ የተሰሩ ያሉ ሴራዎች በጊዜ መፍትሄ ካላገኙ ግብጾች የሚያርፉ አይሆኑምና ሳይቃጠል በቅጠል እንዲሉ ነገሩን መንግስት ከዚህ ቀደም የነበረውን ትኩረት በማጠናከር በርካቶች የህይወት ዋጋ የከፈሉለትን የሀገር ኩራት የሆነውን ይህንን ግድብ አጥብቆ በመጠበቅ የሀገር አሌንታነትና በተለይም የኃይል ምንጭነቱን የሚያሳይበትን ጊዜ ቅርብ እንዲያደርግ በማስተላለፍ የዕለቱን ዝግጅታችንን በዚሁ ቋጨን። ስለተከታተላችሁንና አብራችሁን ስለነበራችሁ በማመስገን መልካሙን ሁሉ ተመኘን። ሰላም።